መንግስት ከፍተኛ ቅጣትና እስራት የሚያስከትለውን ህግ ነገ ሊያጸድቀው መሆኑን ሰምተናል። በዚህ ህግ መሰረት ፖሊስ ያለ ፍርድ ቤት ትዕዛዝ ፍተሻ እንዲያደርግና ግለሰቦችን እስከ 500 ሺህ ብር የሚቀጣ ነው ተብሏል። በሌላ በኩል ደግሞ ዶናልድ ትራምፕ ኢትዮጵያን በተመለከተ አነጋጋሪ ሀሳብ አቅርበዋል። በዚህም መሰረት ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ ያቀረቡት ፕሬዝደንቱ አሁን ደግሞ ሌላ ጉዳይ ይዘው ብቅ ማለታቸውን የታወቀው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከፍተኛ ቅጣትና እስራት የሚያስከትለውን ህግ ነገ ሊያጸድቀው መሆኑን ሰምተናል። በወንጀል የተገኘ ንብረትን ህጋዊ ከማስመሰል ወይም ሽብርተኝነትን በገንዘብ ከመርዳት ወንጀል ጋር በተያያዘ ያለ ፍርድ ቤት ትዕዛዝ መገናኛዎችንና ደብዳቤዎችን ለመጥለፍ ለመርማሪዎች ፈቃድ የሚሰጥ ረቂቅ አዋጅ ሊጸድቅ መሆኑን የታወቀው አዲሱ ረቂቅ በስራ ላይ ያለውን በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ የሚሽር መሆኑ ታውቋል። ለህዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅ መርማሪ አካል አስቸኳይ ሁኔታ ካጋጠመው የሚከተለውን የአቃቤ ህግ ተቋም የበላይ ኃላፊ በማስፈቀድ ያለ ፍርድ ቤት ትዕዛዝ የመገናኛና የደብዳቤ ልውውጦችን መጥለፍ እንደሚችል ይገልጻል። መገናኛዎችንና የደብዳቤ ልውውጦችን መጥለፍ ከወንጀሎቹ ጋር በተያያዘ ተግባራዊ ከሚደረጉ የምርመራ ዘዴዎች መካከል ናቸው። በባንክ ሂሳቦችና በሌሎች ተመሳሳይ ሂሳቦች ላይ ክትትል ማድረግ፣ የኮምፒውተር ስርዓቶችን፣ መረቦችንና ሰርቨሮችን መለየትን በተመሳሳይ ሌሎች የምርመራ ዘዴዎች ናቸው። አዋጁ መርማሪ አካል አስቸኳይ ሁኔታ ካጋጠመው በአካባቢው ያለውንና የሚመለከተውን የአቃቤ ህግ ተቋም የበላይ ኃላፊ በማስፈቀድ ብቻ ያለ ፍርድ ቤት ትዕዛዝ የምርመራ ዘዴዎችን በመጠቀም ማስረጃ ሊሰበስብ ይችላል ይላል። በስራ ላይ ያለው አዋጅ ያለ ፍርድ ቤት ትዕዛዝ በአቃቤ ህግ ይሁንታ ብቻ የምርመራ ዘዴዎችን ማከናወን ለመርማሪ አካል አይፈቅድም ነበር። በመርማሪ አካል ጠለፋውን ለማካሄድ የሚጠይቅ የመገናኛ አገልግሎት አቅራቢ ጠለፋው በፍርድ ቤት ወይም በአቃቤ ህግ የበላይ ኃላፊ የተፈቀደ መሆኑን በማረጋገጥ ትብብር የማድረግ ግዴታ በረቂቅ አዋጁ ተጥሎበታል። የገንዘብ ቅጣት አነስተኛ በመሆኑ አስተማሪ ቅጣት መስጠት የሚያስችል ይዘት አለመኖሩን የጠቀሰው የአዋጁ ማብራሪያ ደግሞ የወንጀል ጥፋቶችና ቅጣቶች ላይ ማሻሻያ እንደተደረገ ያትታል። በወንጀል የተገኘ ንብረትን ህጋዊ በማስመሰል ወንጀል ጥፋተኛ የተባለ ግለሰብ ላይ ቀደም ሲል ይጣል የነበረው የገንዘብ መቀጮ ጣሪያ ከ100 ሺህ ወደ 500 ሺህ ከፍ እንዲል ተደርጓል። በዚህ ወንጀል ጥፋተኛ የሚባል ግለሰብ ላይ ይጣል የነበረው የእስራት ቅጣት ከዚህ በፊት በነበረበት ከ10 እስከ 15 ዓመት በሚደርስ ጽኑ እስራት እንዲቀጥል ተደርጓል። ሽብርተኝነትን በገንዘብ መርዳት ወንጀልም ተመሳሳይ የገንዘብና የእስራት መቀጮ የሚጣልበት ሆኖ ተሻሽሏል። በወንጀል የተገኘ ንብረትን ህጋዊ ከማስመሰል ተቀጽላ ወንጀሎች ጋር በተያያዘ ይጣል የነበረውን ከ5 እስከ 10 ሺህ ብር የገንዘብ መቀጮ ተሻሽሎ ከ100 እስከ 500 ሺህ ብር የሚያስቀጣ ሆኗል። የእስራት ቅጣቱ ግን ምንም አይነት ማሻሻያ ሳይደረግበት ከ3 እስከ 5 ዓመት የሚደርስ እስራት ሆኖ ቀጥሏል። የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የሚቀርበውን ረቂቅ አዋጅ አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበው ሪፖርትና የውሳኔ ሐሳብ መርምሮ አዋጁን በነገው ዕለት እንደሚያጸድቀው ይጠበቃል። በሌላ በኩል ደግሞ ዶናልድ ትራምፕ ኢትዮጵያን በተመለከተ ያቀረቡት ሐሳብ አነጋጋሪ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ተናግረዋል። ትራምፕ ይህንን ያሉት በስልጣን ዘመናቸው ጣልቃ በመግባት ያስቆሟቸውን ግጭቶች በመዘርዘር ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ነው። ትራምፕ ባለፈው ሳምንት መጨረሻ የተቀሰቀሰውን የእስራኤልና የኢራን ግጭትን ትኩረት በማድረግ ባስተላለፉት መልእክት ሁለቱ ሀገራት ስምምነት ላይ መድረስ እንዳለባቸው ገልጸዋል። ህንድና ፓኪስታንን በቅርቡ ገብተውበት የነበረውን ግጭት ከአሜሪካ ጋር የሚደረግን ንግድ በመጠቀም የሁለቱ ሀገራት መሪዎች ወደ ምክንያታዊነት ቅንጅትና ቀልባቸው እንዲመጡ ማድረጋቸውን ገልጸዋል። በዚህም የተነሳ ሁለቱ ምርጥ መሪዎች
ጉዳዮች በፍጥነት መወሰንና መቆም ችለዋል ሲሉ የነበራቸውን ሚና ገልጸዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸውን በሰርቢያና ኮሶቮ መካከል ለ10 ዓመታት የቆየውንና ጦርነት ሆኖ ሊፈነዳ ጫፍ ደርሶ የነበረውን ግጭት ማስቆማቸውን ጠቅሰዋል። ፕሬዝደንቱ ከዚሁ ጋር አያይዘው ያነሱት ሌላኛው ጉዳይ ደግሞ ኢትዮጵያና ግብፅን የሚመለከት ነው። ሁለቱ ሀገራት በግዙፉ ግድብ ምክንያት ግጭት ውስጥ እንደነበሩ በመልእክታቸው አስፍረዋል። ግድቡ በአስገራሚው የናይል ወንዝ ላይ ተጽዕኖ ያለው እንደሆነም ጠቅሰዋል። በሁለቱ ሀገራት መካከል ሰላም አለ፣ በእኔ ጣልቃ ገብነት ምክንያት ቢያንስ አሁን ላይ ሰላም አለ፣ እናም እንዲሆኖ ይቆያል ሲሉ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። በተመሳሳይም በእስራኤልና በኢራን መካከል በቅርቡ ሰላም እንደሚፈጠር በማመልከት አሁን በርካታ ጥሪዎችና ስብሰባዎች እየተካሄዱ ነው ብለዋል። ብዙ ነገር አከናውኛለሁ፣ ለየትኛውም ጉዳይ እውቅና አግኝቼ አላውቅም፣ ነገር ግን ምንም አይደለም፣ ህዝቡ ይረዳዋል ያሉት ፕሬዝደንቱ መካከለኛው ምስራቅን በድጋሚ ታላቅ እናደርጋለን በማለት ጽፈዋል። ትራምፕ በአዲስ አበባና በካይሮ መካከል ሰላም ማምጣታቸውን ቢያነሱም ፕሬዝደንቱ የታላቁ ህዳሴ ግድብ ድርድርን በተመለከተ የነበራቸው ሚና በብዙ ኢትዮጵያውያን ዘንድ የሚነሳው በአሉታዊ ጎኑ ነው። ፕሬዝደንቱ በ2013 ዓ.ም በመጀመሪያው የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብጽ ግድቡን ልታፈነዳ ትችላለች የሚል ንግግር ማድረጋቸው ብዙዎችን አስቆጥቶ ነበር። የኢትዮጵያ መንግስት ይህንን የትራምፕ ንግግር የቆጠረው በስልጣን ላይ ባለ የአሜሪካ ፕሬዝደንት እንደተደረገ የጦርነት ቅስቀሳ ነበር። የውጭ ጉዳይ ሚኒስቴር የፕሬዝደንቱ ንግግር የሁለቱን ሀገራት ግንኙነት የማያንጸባርቅ እንዲሁም ደግሞ በሀገረ መንግስታት መካከል የሚደረጉ ንግግሮችን በሚያስተዳድሩ ዓለም አቀፍ ህጎች ተቀባይነት የሌለው እንደሆነም ገልጾ ነበር። መንግስት በወቅቱ በኢትዮጵያ የአሜሪካ አምባሳደር የነበሩት ማይክ ራይነርን የትራምፕን ንግግር በተመለከተ ማብራሪያ እንዲሰጡ አድርጎ እንደነበርም አይረሳም። በወቅቱ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ኢትዮጵያ አስቀድሞም ሆነ ወደፊት በሉዓላዊነቷ ላይ ለሚቃጡ ጥቃቶች እንደማትንበረከክ እንዲሁም ደግሞ በአፍሪካ ህብረት ማዕቀፍ ስር የሶስትዮሽ ድርድርን ለመቀጠል ቁርጠኛ እንደሆነች ለአምባሳደሩ እንደገለጹላቸው በወቅቱ ይፋ ተደርጎ ነበር። የጠቅላይ ሚኒስትር ጽህፈት ቤትም በወቅቱ ባወጣው መግለጫው ኢትዮጵያ ለማንኛውም አይነት ትንኮሳ እጅ እንደማትሰጥ አስታውቆ ነበር። ኢትዮጵያ በ2012 ዓ.ም ለመጀመሪያ ጊዜ የህዳሴው ግድብ ሙሌትን ማከናወኗም ከፕሬዝዳንት ዶናልድ ትራምፕ አስተዳደር እርምጃ ያስከተለ ጉዳይ እንደነበር አይረሳም። በሌላ በኩል ደግሞ በመዲናዋ ባለፉት 11 ወራት ብቻ ከ56000 በላይ እግረኞች መቀጣታቸውን የትራፊክ ማኔጅመንት ባለስልጣን አስታወቀ። በአዲስ አበባ ከተማ ባለፉት 11 ወራት ብቻ 56332 ተገቢውን የመንገድ አጠቃቀም ስርዓት ያልተከተሉ እግረኞች ቅጣት እንደተላለፈባቸው የትራፊክ ማኔጅመንት ባለስልጣን አስታውቋል። በከተማዋ ተገቢውን የመንገድ አጠቃቀም ስርዓት ያልተከተሉ እግረኞች ላይ እርምጃ እየተወሰደ መሆኑን በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት ዳይሬክተር አቶ አያሌው ኢቲሳ ገልጸዋል። ባለፉት 11 ወራት በተካሄደ ቁጥጥርም የእግረኛ ማቋረጫ ወይም ዜብራ ላይ ያልተሻገሩ፣ በተሽከርካሪ መንገድ ላይ የተጓዙ፣ ተሽከርካሪን ከፊት እያዩ ያልተጓዙና ሌሎችም ጥፋት የተገኘባቸው 29489 እግረኞች በገንዘብ የተቀጡ ሲሆን 26843 እግረኞች ደግሞ በማህበራዊ አገልግሎት በአጠቃላይ 56332 እግረኞች በጠቅላላው መቀጣታቸውን ተናግረዋል። ለከተማዋ ትራፊክ ፍሰት መሳለጥ የእግረኞች የመንገድ አጠቃቀም እንቅፋት ሲፈጥር እንደነበር ያስታወሱት አቶ አያሌው አሁን ላይ በከተማዋ የኮሪደር ልማት ለእግረኞች ምቹ ሁኔታ መፍጠሩን ጠቁመዋል። በከተማዋ ስርዓት ያለው የመንገድ አጠቃቀም እውን እንዲሆን በግንዛቤ የተደገፈ የእግረኛ ቁጥጥር ስራው ተጠናክሮ እንደሚቀጥልም ኃላፊው ጠቁመዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።